ጾሙ ይሏቸዋል፣ እነሱ አይጾሙም። ቁረቡ ይሏቸዋል፣ አይቆርቡም። እናውቃለን ብለው ከሚያስተምሩት ይልቅ ምእመኑ እግዚአብሔርን ይፈራል። ከኢየሱስ ክርስቶስ ጋር በጣም ሲሳፈጡ ነው እየተመለከተን ያለ ነው። በፍጹም የመንፈሳዊ ሰው ቤት አይመስልም። እንዲህ የተባለ ነው ስንቱ የተሸወደው። እና የመጀመሪያው ምንድነው እንዲህ መለመን ምናምን አለን። በሩን አትገው ገርበብ አድርገው ካለችው በኋላ የመጀመሪያ እርምጃው በጥፊ መምታት ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ለዛሬም ከእናንተ የደረሰኝን ታሪክ ነው መልሼ የማቀርበው። እንግዲህ አስተማሪ የሆኑ ታሪኮች ያሏችሁ ላኩልኝ፣ መልሼ ሌሎችን ለማስተማሪያነት እጠቀምበታለሁ ባልኩት መሰረት በጣም በርካታ ታሪኮች እየደረሱኝ ነው። ይሄ በራሱ የሚያሳየው ነገር አለ። ምንድነው? ብዙ ሰዎች በእንደዚህ አይነት የመንፈሳዊ ሕይወት ችግር ውስጥ እንዳሉ እመለከታለሁ። ሌላው ደግሞ ምንድነው? በርካታ ሰዎች በክፋት ዓለም ውስጥ እንዳሉ ያሳየኛል እና ክፉ ሰዎች ከሌሉ ሕይወታቸው የሚሰቃቀልባቸው ሰዎች አይኖሩም። ምክንያቱም እነዛ ሕይወታቸው የሚመሰቃቀልባቸው ሰዎች በነዛ ክፉ ሰዎች ድርጊት ስለሆነ ብዙ ነገር የሚባለሽባቸው። ስለዚህ ክፋት ያለውን ያህል ደግነት አለ፣ ደግነት ያለውን ያህል ክፋት አለ እና ሕይወት እንዲህ ነች። እንግዲህ ሕይወት ዝብርቅርቅ ነች። ሕይወት ብዙ ነገሮችን ታሳየናለች። ሕይወት አንዳንዴ እንደዚህ አይነት ነገርም አለ የሚለውን ነገር ልብ እንድንል፣ ዙሪያችንን እንድንቃኝ፣ ዙሪያችንን እንድንገነዘብ፣ ዓለም ምን አይነት ደረጃ ላይ እንደደረሰ በደንብ ያሳየናል። ልብ ብለን አካባቢያችንን፣ ዙሪያችንን፣ ጎረቤቶቻችንን፣ ወዳጆቻችንን ስለማንመለከት ነው እንጂ እያንዳንዱ ቤት ውስጥ ያልተነበበ ታሪክ አለ። እያንዳንዱ ቤት ውስጥ ያልተጻፈ ሳይሆን ያልተጻፈም ቢሆን ግን የሚነገር ታሪክ አለ። የሚነገር ታሪክ ነጋሪ ካለ በደንብ አውጥቶ የሚተነፍስ ካለ ብዙ የሚነገሩ ታሪኮች አካባቢያችን ውስጣችን አሉ። እንግዲህ በዚህ መሰረት ለዛሬ የምነግራችሁ ያንን አስመሳይ መንፈሳዊ መምህር ጉድ ነው። ያው መጽሐፍ ቅዱስም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በስሜ ይመጣሉ ካላቸው መካከል እንግዲህ እነዚህም ይመደባሉ። አስመሳይ የሆኑ መንፈሳዊ መምህራን ሕይወቱን የማይኖሩ ግን በአደባባይ የሚሰብኩ ሕይወቱን የማይኖሩ ብቻ ሳይሆን ከሕይወቱ በተቃራኒ የሚሄዱ ማለት ነው እና እነሱ ደግሞ ለብዙዎች መሳት ምክንያት ይሆናሉ። ለብዙዎች መሳት። ስለዚህ ይህንን የምላችሁ ለምንድን ነው? የዛሬዋ ባለ ታሪኬ ታሪኳን ከነገረችኝ በኋላ ነው ምንድን ነው ያለችኝ? እምነቴን ልተው ራሴን ላጥፋ የሚለው ሀሳብ እየተመላለሰብኝ ነው ያለችኝ። አንደኛ እምነትሽን መተው የለብሽም። እምነትሽን የምትተይ ከሆነ መጀመሪያም ሰው ተከትለሽ ነው የሄድሽው ነው ያልኳት ቃል በቃል። እኛ ደግሞ እንደ ኦርቶዶክስ ተዋህዶ እምነት ሰውን አይደለም መከተል ያለብን፣ ቃሉን ነው፣ ወንጌሉን ነው፣ መጽሐፍ ቅዱስን ነው፣ የጌታን ቃል ነው። እውነትና ሕይወት እዛ ውስጥ ብቻ ስላለ ሰዎች ለራሳቸው በሚመቻቸው መልክ፣ ለንግዳቸው በሚመቻቸው መልክ እንደፈለጉ እየተነጣጠቁ ሰዎችን ሊያስቱበት ይችላሉ። መንቃት የኛ ፈንታ ነው። መንቃት የኛ ጉዳይ ነው። ስለዚህ የሆነ ሰው ስለተሳሳተ፣ የሆነ ሰው ስላስቀየመኝ እምነቴን የምቀይር ከሆነ መጀመሪያም መሰረቱን ስቼዋለሁ ማለት ነው። መሰረቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም ነው። የሰቀለበት መስቀል ነው። ቃሉ ነው። እውነቱ ነው። ሕይወቱ ነው። ያንን በፍጹም መሳት የለብንም እና ራስን ማጥፋትም ከኃጢአቶች መካከል አንደኛው ነው። እግዚአብሔር የማይፈልገው
እግዚአብሔር ራሱ በዓላማ የፈጠረውን ህይወት ለምንድን ነው የምናጠፋው? እግዚአብሔር እያንዳንዳችን ሲፈጠር ዝም ብሎ አይደለም የፈጠረን፣ በዓላማ ነው። ስለዚህ እሱ የፈጠረውን ህይወት እኛ ለማጥፋት ማን ነው ስልጣን የሰጠን? ይህንንም ማሰብ መቻል አለብንና ሁለቱም የማይሆን ነው ልላችሁ ፈልጌ ነው። ሁለቱም የማይሆን ነው። ስለዚህ ይህንን ታሪክ ነው እንግዲህ ዛሬ የምነግራችሁ። እንደውም ቃል በቃል ያለች ምንድነው ይህ መምህር አምኛው ቤቱ ሄጄ አስገድዶ ደፈረኝ ነው ያለችው። እንዲህ አይነት በርካታ ታሪኮች ይሰማሉ እና በጣም አስቀያሚ እንደሆነ እንግዲህ ታውቁታላችሁ ማለት ነው። ምንድነው የሆነው? ከመጀመሪያው እስከ መጨረሻው ታሪኩን እነግራችኋለሁ። ስለዚህ ከመጀመሪያው እስከ መጨረሻው ታሪኩን ሰምታችሁ የራሳችሁን ፍርድ ለመስጠት እንዲመቻችሁ ታሪኩን ሙሉን መከታተል አለባችሁ ብዬ አምናለሁ። ቀጥታ ወደ ታሪኩ ልውሰዳቸው። ይቺ ልጅ በሀያዎቹ እድሜ ውስጥ የምትገኝ ነች። በመንፈሳዊ ሕይወቷ ጠንካራ የምትባል ልጅ ነች። አንዳንድ ልጆች እንግዲህ በተፈጥሯቸው እግዚአብሔርም አድሏቸው እግዚአብሔርም ፈቅዶላቸው እንዲሁም ደግሞ ከቤተሰብ አስተዳደግ ጋር በተያያዘ መንፈሳዊ ሕይወታቸው ከሌሎቹ የተለየ ይሆናል፣ ጠንካራ ይሆናል። ሁሌም እግዚአብሔርን ያስቡታል። አንዳንዶቹ ቤተሰብም ሰንበት ትምህርት ቤት ውስጥ አስገብቶ ስለሚያስተምራቸው ሰንበት ትምህርት ቤት ውስጥ ሁሉ ገብቶ የተማረ ሁሉ ቀጥተኛ ነው ወይም ደግሞ በመንፈሳዊ ሕይወቱ ጠንካራ ነው ማለት አይደለም። ምክንያቱም እውነቱን እንነጋገር ከተባለ መንፈሳዊ ትምህርት ቤቶች ወይም ደግሞ ሰንበት ትምህርት ቤቶች ገብተው የሚበላሹም አሉ። አንዳንዱ ሰንበት ትምህርት ቤትን በትክክል መንፈሳዊ ነገርን ተምሮ እግዚአብሔርን የሚፈራ ሰው ሆኖ ለመውጣት ሲል የሚገባ አለ። አንዳንዱ ደግሞ እዛ ቦታ ላይ ሄዶ እዛ ቦታ ላይ የማይገባ ተግባር ለመፈጸም የሚገቡ ልጆች አሉ። መንፈሳዊ ትምህርት ቤት ውስጥ በተለይ እንዲህ አይነት ሰንበት ትምህርት ቤቶች ውስጥ ገብተው ብዙ ህይወት መንገዳቸውን የሳቱ ልጆችን አውቃለሁ። ከራሴ ቤተሰብ ጭምር ቤተሰብ ስላችሁ እንዲህ ሰርክ ላይ ያለ የቅርቤም ባይሆንም በእኔ ቤተሰቦች በኩል ይሄ ያላለ በዘመድ ምናምን ታውቁት አይነት ሰው እንደዛ ሆነው እዛ ውስጥ ገብተው ህይወታቸው የተበላሸ ልጆችን አውቃለሁ። የተበላሸው ምንድነው? ሰንበት ትምህርት ቤታቸው ውስጥ መግባታቸው አይደለም። ሰንበት ትምህርት ቤት ውስጥ ያሉ እርኩሳን ሰዎች ደግሞ አሉ። መንፈስ ትምህርት ቤትን መከለያ አድርገው ሴቶች ላይ አስማት የሚያደርጉ ድግምት የሚያደርጉ እዛ ምንም የማያውቁ ልጆችን በፍቅር ተመኝተው እምቢ ሲሏቸው ነው እኛ በዓላማን የመጣ ነው ያሏቸውን ልጆች የአስማት መለማመጃ የሚያደርጉ ሰዎች አሉ። እንዲህ አይነት በርካታ የማውቃቸው ታሪኮች አሉና ሰንበት ትምህርት ቤት እንዳልኳቸው ብቸኛው ሰውን ቀርጾ ወይም ደግሞ እንደዚህ አይነት ልጆችን ቀርጾ የሚያወጣ ተቋም ነው ብንልም እንዲህ አይነት ነገሮችም ደግሞ መኖራቸውን ጎን ለጎን ልብ ልንል ይገባልና እንግዲህ እቺ ልጅ ሰንበት ትምህርት ቤት ተምራ ገብታ ከልጅነቷ ጀምሮ የተማረች ነች። መጽሐፍ ቅዱስ ወንጌል ስታነብ ያደገች ልጅ ነች። ስለዚህ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ከቅድስት ድንግል ማርያም ጋር የተገናኘችው ገና በልጅነቷ ነው። የተገናኘችው ስላችሁ ያው ምን ለማለት እንደፈለግኩ ይገባችኋል። በአካል አይደለም ግን በመንፈስ እየጸለየች እየጾመች ማድረግ ያለባትን እያደረገች ስርዓቱ የቤተክርስቲያን ስርዓት የሚጠይቀውን ነገር እየፈጸመች ያደገች ልጅ ነች እና ያ ተጽዕኖ አዎንታዊ ተጽዕኖ ላይዋ ላይ ስላለ ሰንበት ትምህርት ቤት መማሯ ወንጌልን ማወቋ በልጅነቷ የአቅሟን ያህል ነው የምላችሁ፣ የገባትን ያህል ነው የምላችሁ። በእንደዚህ አይነት ስርዓት ውስጥ ተኮትኩታ ማደጓ አንደኛ ሰዎች ላይ በተለይም ደግሞ መንፈሳዊ ነን የሚሉ ሰዎች ላይ እምነት እንዲኖራት አድርጓታል። ሁሉን ሰው እንድታምን አድርጓታል። ለሰዎች ፍቅር እንዲኖራት፣ ለሰዎች እምነት እንዲኖራት አድርጓታል እና የጎዳትም ያ ነው እና እች ልጅ በጣም መንፈሳዊ ህይወቷን ማጠንከር ስለምትፈልግ ትምህርቶች ትከታተላለች። በየፌስቡክ የሚለቀቁ በየቲክቶኮች የሚለቀቁ ከሌላው ነገር ይልቅ ከዓለማዊ ነገር ይልቅ መንፈሳዊ ሀሳቡ ስለሚስባት ሞር ትኩረት የምታደርገው ማህበራዊ ሚዲያም ላይ የኢንተርኔት ኦንላይን ሚዲያም ላይ የምትከታተሉ መንፈሳዊ ነገሮችን ነው። እንደነገረችኝ መዝሙሮችን ትሰማለች፣ ትምህርቶችን ትከታተላለች፣ መንፈሳዊ ሀሳቦች የተንጸባረቁባቸውን ጽሁፎች ታነባለች። ያንን ነው የምታደርገው።
በዚህ መሃል ፌስቡክ ላይ በጣም አዘውትሮ የሚጽፍ በጣም የሚታወቅ ሰውን ኦንላይን ትተዋወቃለች እና እንደውም ያን እየተከታተልኩ እያለሁ ምንድነው መልእክት ላከልኝ ነው የምትለው እሷ። ፍሬንድ ሪኩዌስት የምታውቀው ልጅ ነው። ፌስቡክ ላይ በጣም የሚያስተምር ነው። በጣም ብዙ ተከታዮች ያሉት ነው። ደስ ብሏት ሪኩዌስቱን ተቀበለች ወይም ጥያቄውን ተቀበለች። ከዛ በኋላ መጻጻፍ ይጀምራሉ በውስጥ መስመር እና ከዕለታት አንድ ቀን እንገናኛላት። አላመነታችም። ምክንያቱም አንደኛ ይህንን ሰው ማንም ሰው ያውቀዋል። ሁለተኛ ትምህርቶቹ የማይጠገቡ ናቸው። ሶስተኛ እሷ ያሰበችው ያንን የሚያስተምረውን ትምህርት ይኖረዋል ነው። ስለዚህ እንዴት ብላ ትጠራጠር? ስለዚህ ነይ ሲላት እንደውም ብዙ ነገሮችን ልማር እችላለሁ ከሱ፣ ከነዚህ አይነት ሰዎች ጋር ወዳጅነትን ማጠንከር ክፋት የለውም በሚል ምንም ነገር ውስጧ ተንኮል ሳታስብ ሄደች። የገጠማት ግን የጠበቀችው አይደለም። ብቻውን ነው የሚኖረው። ትልቅ ቪላ ቤት ውስጥ ሰዎቹ አሉ ባለቤቶቹ። እሱ ሰርቪሱን ተከራይቶ ከሰርቪሶቹ አንዱን ተከራይቶ ነው እንግዲህ ይሄ ልጅ እሷ እንደምትለው እንደነገረችኝም ጭር የሚልበትን ባለቤቶቹ የማይኖሩበትን ሌሎቹ ተከራዮችም የማይኖሩበትን ሰዓት ጠብቆ ነው እችን ልጅ ወደ ቤቱ የጋበዛት። በምልክት ነገራት፣ ተቀበላት፣ ገባች። ቤቱን ስታየው በፍጹም የመንፈሳዊ ሰው ቤት አይመስልም። እንግዲህ መንፈሳዊ ሰው ቤት እድሉን አግኝታችሁ ከገባችሁ የሚቀድማችሁ ነው። ስለ አድኖ አለ፣ መጽሐፍ ቅዱስ ያላችሁ ብቻ አትሞስፈሩ የሚነግራችሁ ነገር አለ አይደለ? ያንን ነገር በፍጹም አላየችም። እንደውም ጭራሽ ግድግዳው ላይ ተሰቅሎ ያለ ወንድና ሴት ሲሳሳም እንዲህ አይነት ነገር ማለት ነው። እና አሁን አእምሯ መስራት ጀመረ። አንደኛ እሱ ነው አይደለም ብዬ ሁሉ መጠራጠር ጀመርኩ ነው ያለችው። እሱ ነው አይደለም የሚያስተምረው ሌላ ነገር ነው። ቤት ውስጥ ስትገባ ያየችው ነገር ደግሞ የዛ ተቃራኒ ነው። ቁጭ ያላት የሆነ በርጩማ ነገር አቀረበልኝ አለች። ቁጭ ያለ እሱ አልጋ ላይ ቁጭ ያለ። ከዛ ማውራት ጀመርን። ምን ይምጣልሽ ምናምን እንግዲህ ወንደላጤ ቤት ምንም የለም። ኧረ ምንም አልፈልግም። ከዛ ሻይ ላፍላ አለ። ሻይ አፈላ። ከዛ ምግብ ከውጭ ሊያስመጣ ሲል እኔ ምንም ነገር አልፈልግም፣ በቃ ዝም ብለን ሻይ እየጠጣሁ ዝም ብዬ ማውራት እንችላለን አለችው። እሱም እዛ ላይ አልነበረም ትኩረቱ። እሱም እዛ ላይ ትኩረት አለ። ስለዚህ አእምሮ አስቦ እቺ ልጅ የጠራት ለምን እንደሆነ ያውቀዋል። ለዝሙት እንደሆነ ያውቀዋል። እሷ ሳትሆን እሷ እንኳን ይቅርና ጭራሽም አልጠረጠረችም። ከዛ ለምን በርጩማው እኮ አይመችም እና አጠገቤ ቁጭ በይ። አይ ተመችቶኛል። እሱ አልጋ ላይ ነው ያለው። እንግዲህ አልጋ ላይ አጠገቤ ቁጭ በይ ነው። ከዛ መጀመሪያ ተለሳልሶ ነው የጠየቃት። እቺ ልጅ ፍቃደኛ አይደለችም። እዛም ስትሄድ የሁልጊዜ ማለባበስ ምንድን ነው ያለችኝ? ነጠላና ቀሚስ ነው የምለብሰው ነው ያለችው። አንዳንዴ የሆነ መስሪያ ቤት ሲሄድ ወይ ለጉዳይ እንዲናየት ካልሆነ በስተቀር በአብዛኛው ሰዎችም ጋር ሲሄድ ቤተክርስቲያንም ሲሄድ ቀሚስና ነጠላ ነው የምለብሰው። የዛለትም እንደዛ ለብሼ ነው የሄድኩት። ስለዚህ ነይ ችግር የለም ምናምን። በፍጹም መጀመሪያ በትህትና የጠየቀው በኋላ ከማስገደድ ባልተናነሰ የድምፅ ቃና መጠየቅ ጀመራለች። በፍጹም ከዛ ተነሳ፣ በሩን ቆለፈው። ደነገጥኩ አለች። እንዴ ለምን ትቆልፈዋለህ? ገርበባ አድርገውና በቃ ሳትቆልፈው ዝም ብለን ቁጭ ብለን መጫወት እንችላለን። አልመለሰልኝም ያለችው። ከዛ በኋላ ግን በፍጹም በህይወቴ ወይም ደግሞ እሱ ላይ ካለኝ እምነት አንፃር በፍጹም ይፈጽመዋል ብዬ ያላሰብኩትን አይደለም ጭራሽ ውስጥ ያላስገባሁትን ድርጊት ነው የፈጸመው ነው ያለችው። እና የመጀመሪያው ምንድነው እንዲመለመን ምናምን አለም በሩን አትገው ገርበብ አድርገው ካለችው በኋላ የመጀመሪያ እርምጃው በጥፊ መምታት ነው። መንፈሳዊ መምህር እያልኳችሁ ነው። ወይም ደግሞ መንፈሳዊ መምህር ከምለው እኔ ልቀይረው መንፈሳዊ መምህር ነኝ ባይ ስለበዙ ማለት ነው። ነጋዴዎች ስለበዙ፣ በወንጌል የሚሸቅጡ፣ በወንጌል የሚነግዱ፣ እውቅናቸውን ታርጌት አድርገው ንግድ ውስጥ ልም ብለው የሚገቡ ሰዎች ስለበዙ ነው። ባይዘወይ ጸጋ እግዚአብሔር የሰጠውን ያህል መንጠቅም ይችልበታል። ያዋርዳል። ያም ደግሞ አዋርዶ ነው ጸጋን የሚገፋው። አንዳንዱ ሰው እንዳልኳችሁ
ለምሳሌ ልክ እንደዚህ ልጅ ልክ እንደ መንፈሳዊ ነገር ሲያስተምር እግዚአብሔር ፈቅዶለት ካልሆነ ያን ሁሉ ተመልካች ያንን ሁሉ ተከታይ አያገኝም። ያ ጸጋ ነው፣ እግዚአብሔር የሰጠው ጸጋ ነው። ግን ጸጋውን አቢዩዝ እያደረገው ነው። ሌሎችም አሉ የተሰጣቸውን ጸጋ ወይ እንደዚህ ወደ ዝሙት የሚቀይሩ እውቅናቸውን ተጠቅመው ሴቶችን ማባበያ የሚያደርጉ ወይም የተሰጣቸውን ጸጋ ሌላ ጸጋ ወደ ንግድ የሚቀይሩ ስማቸውን እውቅናቸውን የተከታቸውን ብዛት አይተው ንግድን ብቻ ካልኩሌት የሚያደርጉ አእምሯቸው ውስጥ ቀመር የሚሰሩ እነሱ ጾሙ ይሏቸዋል፣ እነሱ አይጾሙም። ቁረቡ ይሏቸዋል፣ አይቆርቡም። ለሰው ብላችሁ አይደለም የምትቆርቡት፣ ለሰው ብላችሁ አይደለም የምትጾሙት፣ ለሰው ብላችሁ አይደለም የምትሰግዱት፣ ለሰው ብላችሁ አይደለም የምትጸልዩት። እነሱ የሚሰብኳችሁን ግን ህሊናቸውና እነሱ ያውቁታል፣ አያደርጉትም። በዚህ ዘመን እንዳልኳችሁ ተጠበቁ ሲል ጌታ ያለ ምክንያት አይደለም። መጀመሪያም ስለሚያውቃቸው እንደዚህ አይነት ሰዎችን መጀመሪያም ስለሚያውቃቸው ነው። የሚሰጣቸውን ጸጋ እንዴት አድርገው አቢዩዝ እንደሚያደርጉት ስለሚያውቅ ነው። አስመሳዮች ናቸው። ውጪ ሰዎች ሲያዩዋቸው ከነሱ ውጪ የሚላቸው አይነት ሰዎች። ፐርሰናሊ ግን እናንተ ደግሞ እግዚአብሔር በሰጣችሁ ጸጋ መርምራችሁ ስታያዋቸው፣ ስትመረምሯቸው ግን ትክክለኛ ማንነታቸውን የምትረዷቸው አይነት ሰዎች ናቸው። ነጋዴነታቸው በደንብ የሚገለጽላችሁ መርምራችሁ ዲፕሊ ስታጣሯቸው ማለት ነው። ይሄ የዘመን መጨረሻ ስለሆነ ከዘመን መጨረሻ ምልክቶች መካከል ደግሞ እንዳንዱ ልንወስደው እንችላለን። በስሙ የሚነግዱ ሰዎች እንደሚመጡ እኮ ተናግሯል ጌታ አስቀድሞ። በስሙ የሚቀልዱ፣ በስሙ የሚነግዱ፣ በስሙ ወይም ደግሞ የናሻሽለው የሚሸቅሉ ሰዎች እንደሚመጡ ግልጽ ነው። እናንተን በጸበል ስለመፈወስ ይነግሯቸዋል። እነሱ ግን ወሳኝ የሆነ ጸበል ቦታ ላይ እንኳን ሄደው ምናልባት ላይ ስሙላ አንድ ቀን ሁለት ቀን እዛ ቦታ ላይ ታዘው ከዛ በኋላ በቃ ነው የሚሉ። ምክንያቱም ራሳቸውን ያውቁታል። በነገራችን ላይ አሁን እኔ የተረዳሁት እናውቃለን ብለው ከሚያስተምሩት ይልቅ ምዕመኑ እግዚአብሔርን ይፈራል። ሲሪየስሊ ይፈራል። ከምሬ ነው የምላችሁ። ሲሪየስሊ ይፈራል። እነሱ ወይ የሚያውቁት ሚስጥር ኖሮ ይሆን አላቅም፣ ከእግዚአብሔር ጋር በጣም ሲሳፈጡ ነው እየተመለከትን ያለ ነው። ከኢየሱስ ክርስቶስ ጋር በጣም ሲሳፈጡ ነው እየተመለከትን ያለ ነው። ምዕመኑ ስለሚፈራ ስርዓቱን አክብሮ መሄድ ነው የሚፈልገው። ሲሳሳት እንኳን በጣም ይደነብራል። ቶሎ ፈጥኖ ወደ ንስሐ መግባት የሚፈልገው እሱ ነው። ምክንያቱም እግዚአብሔር እንዲቀጣው ስለማይፈልግ። እነሱ ግን እግዚአብሔር እንደሚቀጣ እያወቁ እንኳን በጣም ሲደፋፈሩ ታያላችሁ። ጫማ ሲለካኩ ታያላችሁ ከአምላካቸው ጋር። ኦፍኮርስ ዋጋ ያስከፍላል። ይህንን እነሱ እስኪነግሩን አንጠብቅም። ለዚህ የሚሆን ግንዛቤ ሳለን እነሱ እስኪነግሩን ድረስ እነሱ እስኪያስተምሩን አንጠብቅም። ለዚህ የሚሆን ግንዛቤ፣ ለዚህ የሚሆን አእምሮ እግዚአብሔርም ሰጥቶናል። እነሱ የሄዱበት መስመር ብቻ ትክክል የሚመስላቸው ሰዎች አሉ። እናንተ ደግሞ በአእምሯችሁ ተጠቅማችሁ ነው ይሄ ትክክል አይደለም፣ ይሄ እግዚአብሔር መንገድ ነው፣ ይሄ እንደዚህ ነው፣ ይሄ ደግሞ እኔ እንደ ሰውነቴ እንደተሰጠኝ ማንነት ኮምፕሮማይዝ አድርጌ አቻቺ እሄዳለሁ ስትሉ ነው። ምክንያቱም እነሱ የተከተላችሁትን ካልተከተላችሁ የእነሱ ጠላቶች ናቸው። ይሄ ምን ይባላል? ሱፐር ኢጎ ይባላል። ሱፐር ኢጎ። እና ወደ ባለ ታሪካችን ስመልሳችሁ ከዛ በጥፊ መታኝ፣ ዞረብኝ አለች። እሱም የፈለገው ያንን ነበረ። ከዛ ወዲያውኑ አጠገቡ የነበረውን የትራስ ጨርቅ አምጥቶ አፌ ውስጥ ከተተው ነው ያለችው። እንዳልጮህ ብጮህ ይገልሻለሁ። አንድ አይነት የድረሱልኝ ድምፅ አሰማለሁና ሰዎችን እጠራለሁ ብትይ ውርድ ከራሴ ነው ያላት። ሴት ልጅ ነች፣ ፈራች፣ ተፈራገጠች፣ አልቻለችም። የሚፈልገውን አደረገ። ይገባችኋል? ተነሳች፣ እያለቀሰች ፊቷ አብጧል። በእንባ ብዛት የተመታችው አለ። በዛ ላይ ደግሞ የልብ መሰበር አለ። እቺ በፍጹም ባላም ምንድነው የእግዚአብሔር ሰው ነው ብላ ባሰበችው ሰው ነው የተደፈረችው። ተነስታ ከቤት እንደወጣች መጀመሪያ ማድረግ የፈለገችው ራሷን ማጥፋት ነበረ። ምክንያቱም ዓለማዊ ሰው ቢሆን ምንድነው 50-50 ሊሆን ይችላል። በጣም ሲሪየስ መንፈሳዊ የሆኑ ሰዎች ግን አንደኛ ራሴን አርክሻለሁ፣ ጌታን አስቀይሜያለሁ ብለው ስለሚያምኑ ሌላም ሰዎች
በኃይል እንኳን እንደዛ ቢያደርጓቸው ራሳቸውን ስለሚወቅሱ ከዚህ የህሊና ወቀሳ መገላገል የምንችለው ራስን በማጥፋት ነው ብቻ ብለው ስለሚያምኑ ማለት ነው። እና መጀመሪያ የመጣብኝ ሐሳብ እሱ ነው አለች። ግን ወኔው ከየት ይምጣ? አንደኛ ተዘጋጅታበት አይደለም፣ ድንገት ነው ሄደችው። ድንገት ሄዳ ነው ይሄ ነገር አፕን አደረገ። ከወጣች በኋላ ለውሳኔ ተቸገረች። በመኖርና ባለመኖር መካከል ድብልቅልቅ አለባት። ድብልቅልቅ በቃ እያለቀስኩኝ ወደ ሰፈሬ ቤተክርስቲያን ነው የሄድኩት አለች። ገብቼ መድኃኔዓለም ስዕለ አድኅኖ ፊት ዘንበርክኬ ስቅስቅ ብዬ አለቀስኩ። ልጅነቴ ለዚህ ነው ወይ? ያንተ አባትነት ለዚህ ነው ወይ? ከዚህ ጥቃት ካላዳንከኝ ሊያውም ደግሞ አምኜው መንፈሳዊ ሰው ነው ብዬ አምኜው የሄድኩት ሰው ጋር እንዲህ አይነት የእርኩሰት ስራ እንዲፈጠር ለምን ፈቀድክ? በተቻለ መጠን እኔ እስከማውቀው ድረስ ከልጅነቴ ጀምሮ ለአንተ ታመኜ፣ እንግዲህ መድኃኔዓለምን ነው የምትለው የምትወቅሰው፣ ለአንተ ታመኜ መኖር እፈልጋለሁ። ይህንን ሐሳቤን ታውቃለህ። ለምን አሳልፈህ ሰጠኸኝ? ይሄ ነበረ ጥያቄ ያለች፣ ይሄ ነበር ወቀሳዬ። የሚገርማችሁ ልጅ ዓላማዋ፣ ፍላጎቷ የእሷ አይነት ሰው አግኝታ በእምነቱ የጸና እግዚአብሔርን የሚወድ ፈሪሃ እግዚአብሔር ያደረበትን ሰው አግብታ በተክሊል አግብታ በቅዱስ ጋብቻ ውስጥ መኖር ነበረ። እስከዛን ቀን ድረስ ድንግል ነበረች። ግን መንፈሳዊ በሚመስሉ የሰው ውሻዎች ለስድቡ ይቅርታ ከዚህ በላይ ስም ስለማላገኘለት ነው። ምክንያቱም በመንፈሳዊ ሕይወት ጭንብል በጣም የረከሰ ስራ የሚሰሩ ሰዎች ይበዙ ስለመጡ ነው። ሰዎች በጣም ይቅርታ አድርጉልኝ። ስለዚህ ሰዎች እነማንን እያመኑ ይሂዱ፣ እነማንን እያመኑ መንገዳቸውን ያስተካክሉ። ስለዚህ የዚች ልጅ ህልሟ ራእይዋን ነው ጨለማ ያስበላባት። ቤተክርስቲያን እያለቀስኩ መድኃኔዓለምን ስወቅስ ቆየው። አይኔ አብጧል። አሁን ቤት ገብቼ ምንድን ነው የሚሉኝ? በዛ ላይ ከቤተሰቦቿ ጋር ነው የምትኖረው። እንግዲህ ቤተሰቦቿ የእሷን ባክግራውንድ ስለሚያውቁ ያሳደጓትም ስለሆነ እያንዳንዷን የየዕለት እንቅስቃሴዋን ስለሚያውቁ እሷ ላይ እምነት አላቸው። ኦፍኮርስ እሱም ደግሞ ቆርቁሯታል። ቤተሰቦቿ ያምኗታል። ቤተሰቦቿ የልጃቸውን ማንነት ያውቃሉ። ግን እንደዚያ ነገር ተፈጸመብኝ ብትል ምን ሊል እንደሚችል ሁሉ ግራ ገብቷታል። እዛው ቤተክርስቲያን ውስጥ ፊቴን ተጣጠብኩ፣ ራሴን አጸዳዳው በተቻለ መጠን ሰዎች እንዳያዩኝ ሆኜ እግሬን አሻሸው ምናምን ማድረግ ያለብኝን አድረግኩ። ወደ ቤቴ ሄድኩኝ። የዛ ዕለት እንቅልፍ አልተኛሁም ነው ያለችው። እንዴትስ እንቅልፍ ይወስደኛል? በትክክልም ደግሞ እንዴትስ እንቅልፍ ይወስዳታል? ከዛ በኋላ እምነት ምንድን ነው ማለት ጀመርኩ። ራስን የማጥፋቱ ሐሳብ እየተመላለሰም ቢሆን ግን ፍራቻው ሚዛን ስለደፋ ያንን ለማድረግ ወኔ ያላገኘሁም ነው ያለችው ነው። ከዚህም በኋላ ይሄንን መርሃ ግብር የምትከታተሉ በተለይ በሷ እድሜ ያላችሁ ልጆች ራስን ማጥፋት አማራጭ አይሆንም። ከምሬ ነው የምላችሁ። ሰዎች ከዚህም የበለጠ በጣም ብዙ ቻሌንጆች ሊያጋጥሟቸው ይችላሉ። ነገር ግን እግዚአብሔር አጥብቀው ከሚቃወማቸው ነገሮች መካከል አንደኛው ራስን ማጥፋት ነውና በፍጹም ይሄንን እንዳታደርጉ። ዛሬ በጣም የከበደን ዛሬ እንደ ድንጋይ የተጫነን ነገር ነገ ቀን በሄደ ቁጥር እየቀነሰ ትውስታው በመጥፎም ይሁን በበጎ ያጋጠመን ትውስታ እየደበዘዘ መጨረሻ ላይ ሊጠፋልን ስለሚችል ትዕግስት ብቻ ነው የሚያስፈልገውና ወደዛ አይነት እርምጃ ላለመግባት ባካችሁ ተጠንቀቁ። በእግዚአብሔር ስም ነው የምለምናችሁ። ምክንያቱም በፍጹም በምድርም ተበድላችሁ እንደገና ደግሞ በሰማይ ቤት ለምን ትኮነናላችሁ? ስለዚህ ራስን ማጥፋቱ በፍጹም መፍትሄ ሊሆን አይችልምና ይህንን በደንብ እንድታሰምሩበት ፈልጋለሁ። የዚህ አይነት መጥፎ ስሜት ሲሰማችሁ ወደ ክርስቲያን ሄዳችሁ በጸሎት ረጅም ሰዓት ተመስጦ በለቅሶ በተለይ ለቅሶ የታጀበ ጸሎት ኃይል አለው።
ውስጣችሁ ያለውን ነገር ይሄ የተከፋችሁበትን ነገር ጠራርጎ ስለሚያወጣው በእንባው ኃይል፣ በዛ ላይ ጸሎት ነው ሲቀላችሁ ይታወቃችኋልና እሱም መንገድ ተጠቀሙ እንጂ በምንም ተአምር በወጣትነታችሁ እግዚአብሔር ከናንተ ብዙ በሚጠብቅበት ጊዜ በራሳችሁ እርምጃ እንዳትወስዱ ራሳችሁ ላይ እና ከዛ በኋላ የነበሩትን በተለይ ደግሞ አንድና ሁለት ወር ልነግርህ አልችልም። በቃ ከማንነት የወጣው ነው ያለችኝ። ቤተሰብ ምን ሆነሽ ነው? ያስከፋንሽ ነገር አለ? በፍጹም ልትነግር ደሞስ ምን ተብሎ ይነገራል? ቢጠይቋት ልትነግራቸው አልቻለችም። ህመም ከሆነ ሐኪም ቤት እንወስድሽ አሏት። ሐኪም ቤትም ለመሄድ ፈቃደኛ አይደለችም። ቤተሰብ በጣም ተጨንቋል። ምን ብላ ነው ልትናገር የምትችለው? እንደና አይነት ቦታ ላይ እንደ ሄጄ ተደፈርኩ። ዛሬ አስቸጋሪነቱ ምንድነው? እናንተ ተበድላችሁ እናንተ ላይ እርምጃ ተወስዶ በእንደዚህ አይነት ሁኔታ እነዛ ሰዎች ላይ ምንም ነገር ሳይደርስ ኃጢአቱ የሚደፈደፈው እናንተ ላይ ነው። ወይ ምናልባት ምን አንቀጭቅጆሽ ሄርሽም ልትባል ትችላለች እንጂ ሰክኖ አሁን የነገርኳችሁን የእሷ ማንነት አቻችሎ ትክክለኛ ፍርድ የሚሰጥ ሰው በጣም ኢምንት ነው። ከዛ ወዷን በሆዷ ያዘች። በጣም ስጋቷ ምንድን ነበረ? ባረግዝስ የሚል ነው። ከዛ በመሃል በአንድ ወር ከምናምኑ ነው ሁለተኛ ወር ላይ ሄድኩኝ አለች ቼክ ለማድረግ። ደግነቱ እግዚአብሔር አላዋረደኝም። ያ ልጅ በዛ አይነት ሁኔታ ክብረ ንጽሕናዬንም ቢወስድም እርጉዝ አልሆንኩም። እግዚአብሔር ከዛ ጠብቆኛል ነው ያለችው። እሱም ብቻም አይደለም፣ ነገራችን ላይ እርግዝናውን ብቻ ሳይሆን በሽታም ይኖራል። እሱንም ቼክ አደረኩ። እግዚአብሔር ይመስገን ምንም አይነት የአባለዘር በሽታ አልያዘኝም። ምክንያቱም አሁን ዘመኑ ክፉ ነው። ይሄ ልጅ እንደኔ ምን ያህል ልጆችን ቤቱ እየጠራ በእነዚህ አይነት ሁኔታ በስሙ እየተጠቀመ ብዙዎችን አሳስቶ እንደኔ ደፍሯቸው ሊሆን ይችላል። እንዲህ አይነት ልምድ ያለው ሰው ደግሞ ከብዙ ሰው ጋር ስለሚገናኝ ለበሽታ የመጋለጥ እድሌ የሰፋ ነው። እሱንም ቼክ ማድረግ ነበረብኝ። በተለይ ሁለቱን ነገር ከእርግዝናውም ከበሽታው ነፃ መሆን ሳቅ ትንሽ አእምሮዬ የተረጋጋ መጣ። በቃ የሆነ ሆኗል። ከዚህ በኋላ ግን በተለይ ደግሞ መንፈሳዊ የሚባሉ ሰዎችን በፍጹም ማምንበት ደረጃ ላይ አይደለሁም። በጣም የሚገርም አለችኝ። እንደውም ይሄ ልጅ አንድ መንፈሳዊ ቻናል ላይ ሄዶ እንግዳ ሆኖ የሰጠውን ቃለ ምልልስ አይቼዋለሁ አለች። አሁን ያ ቃለ ምልልስ ምን ያህል ሰዎችን ዲሲቭ አድርጓል፣ ምን ያህል ሰዎችን አሳስቷል፣ ምን ያህል ሰዎችን አጭበርብሯል። ምክንያቱም እዛ መንፈሳዊ ቻናል ላይ ቀርቦ ይሄ ልጅ ቃለ ምልልስ ሲሰጥ በጣም ትሁት፣ ነጠላ አለባበሱ በራሱ በነጠላ ስር ስንቱ ተሸወደ፣ በነጠላ ስም ስንቱ ተሸወደ፣ ቤት ይቁጠረው እና እዛ ላይ ሲቀርብ በቃ የሚናገረው ለእግዚአብሔር ያለው ፍቅር፣ ለቅድስት ድንግል ማርያም ያለው ፍቅር ምናምን እንዲህ የተባለ ነው። ስንቱ የተሸወደው ነው። አይታችሁ መርምሩ። የቅድስት ድንግል ማርያምን ስም ስለጠራ፣ የመድኃኒዓለም ስም ስለጠራ፣ የቅዱስ ገብርኤልን ስም ስለጠራ፣ የመላእክቶችን ስም ስለጠራ አንድ ሰው እውነተኛ አማኝ ነው ማለት አይደለም። እና ነው ሰውን በተግባር ነው የምትለቁት፣ በተግባሩ ነው፣ በአንደበቱ አይደለም። አሁን እኛ የተቸገርነው ምንድነው? ሰውን በአንደበቱ እየመዘንን ተሸወድን፣ ገደል ገባን። በተግባሩ ሳይሆን በአንደበቱ። እንዲህ አይነት ነገሮችን ደግሞ አጣርታችሁ የምትደርሱት ችግሩ ምንድነው? ሲቆይ ነው። እውነትና ንጋት የሚጠራው ሲቆይ ስለሆነ የዛን ሰው ማንነት የምታውቁትም በጊዜ ሂደት ነው እንጂ ወዲያውማ እንዴት ልታውቁት ትችላላችሁ? ነጋዴው ነጋዴ እንደሆነ፣ ዝሙተኛው ዝሙተኛ እንደሆነ፣ አጭበርባሪው አጭበርባሪ እንደሆነ፣ ዘራፊው ዘራፊ እንደሆነ፣ ሐሰተኛው ሐሰተኛ እንደሆነ የምታውቁት ወዲያው አይደለም። ችግሩ እሱ ነው። ብዙ ነገሮች ከጠፉ በኋላ ቆይታችሁ ነው የምትረዱት። እንደዛ ስለሆነ ነው በጣም ብዙ ሰዎች እየተሸወዱ ብዙ ነገር ሚስ ያደረጉት ልላችሁ ፈልጌ ነውና ከዛ በኋላ እየቆየው ሲሄድ በጸሎት አይል ያው መሰረቱም ስለነበራት እንደምንም ጸሎት ቤት እየገባው በቃ ረጅም ሰዓት ከዛ እንደውም አእምሮዬ በጣም እንዲረጋጋብልኝ ስለፈለኩ ቀናት ወሰርኩኝና ሱባኤ ገባሁ ነው ያለችኝ። ለአንድ ሳምንት ሱባኤ ገባሁ። በተለይ ከቅድስት ድንግል ማርያም ጋር ተነጋግሬ ወጣሁ። የተስፋ ቃል ሰጠችኝ።
ያኔ የተስፋ ቃል ግን አሁን ጊዜው ስላልሆነ አልነግረም ያለችኝ፣ አላስገድዳትም። በቃ የራሷ ምክንያት ሊኖራት ይችላል። ግን እውነተኛ ሆኜ የምነግርህ ወይም ደግሞ እርግጠኛ ሆኜ የምነግርህ ግን ይሄ ልጅ ብቻ አይደለም፣ በጣም በርካታ በመንፈሳዊነት ስም የሚያጭበረብሩ ሰዎች መዋረጃ ጊዜያቸው ደርሷል ነው ያለችኝ። እንግዲህ በሰዋዩ ሰዓት ላይ የተነገራትም ሊሆን ይችላል። ዝርዝሩን ነገር እንድትነግረኝ ፈልጌ ነበር። አሁን ጊዜው አይደለም ነው ያለችኝ። ሐሳቧን አከብራለሁ። ግን እርግጠኛ ነች። በመንፈሳዊነት ስም ያጭበረበረ ሁሉ የእጁን እንደሚያገኝ እርግጠኛ ነች። እንደሚቀጣ እርግጠኛ ነች። ጊዜው ደርሷል። ጊዜው አብቅቷል። እግዚአብሔር ከዚህ በላይ የሚያሳስቱ ሰዎችን ሊያም ደግሞ በስሙ የሚያሳስቱ ሰዎችን የሚታገስበት ጊዜ አይደለም ነው ያለችኝ። እንጠብቃለን። ሁላችንም ንጹህ ወይም ሁላችንም ሙሉ፣ ሁላችንም ፍጹም አይደለንም። ነገር ግን መንፈሳዊ ነን በሚሉ ሰዎች ሲብስ ደግሞ ኦቨር ሲሆን ደግሞ በጣም ምክንያቱም ችግሩ ሰፊ ስለሆነ ማለት ነው። ሰፊ ስለሆነ ምክንያቱም እነዛን ሰዎች እንደሌላው ተራ ሰው አይደለም። በጣም ብዙ ሰው ነው የሚከተላቸው ትክክል ናቸው ብሎ ስለሚያምን፣ እነሱ ያሉት የአምላክ ቃል ነው ብሎ ስለሚያምን። ስለዚህ እነዛ ሰዎች የሆነ ሰዓት ላይ መንገድ የሳቱ ሰዎች መሆኑ ሲታወቅ ምን ያህል ሰው መንገድ እንደሳተ ደግሞ ይታወቃል። እንግዲህ በጣም በርካታ ሰዎችን አስተምራለሁ የሚል በፌስቡክ ገጹ በርካታ ተከታዮች ያሉት በየመንፈሳዊ ሚዲያ ቻናል ላይ የቀረበ አስተያየት የሚሰጥ በዛ ተጽዕኖ መፍጠር የቻለ ሰው ምንም የማታውቅን የምትከተለውን ያመነችውን ሴት እቤቱ ጠርቶ መድፈር ደረጃ ከደረሰ ሌሎችንስ እንዴት ነው ልናምን የምንችለው? እንዴት ነው ልንተማመን የምንችለው? ይሄ በዚህኛው ሳይድ ብቻ ስለነገርኳችሁ ነው። በዚህኛው ሳይድ ብቻ እግረ መንገድ ይሄኛው ከተነሳ ይሄኛው ታሪክ ከደረሰኝ አይቀር ሌሎች ብዙ የማውቃቸው ነገሮች እየተገለጡልኝ የመጡ ነገሮች ስላሉ ነው የምላችሁ። ንግድ ውስጥ የገቡትን ማጭበርበሩን ምናምን ስንመለከትማ ምን ላይ ነው ያለነው ነው የምንለው። ምን ላይ ነው ያለነው? ችግሩ ምን መሰላችሁ? አሁን ዓለም ላይ የተለመደ ነገር አለ፣ በመንጋ መጓዝ ማለት ነው። ለምሳሌ የሆነ ሰው በጣም ብዙ ሰዎች ያመኑት ብዙ ሰዎች በቃ እሱ እንዲህ ነው ብለው ቦታ የሰጡት ሰው መንገድ ሲስት ያንን ሰው መውቀስ አትችሉም። ይሄ ትሬንድ ተለምዷል። እንደውም አንድ ክራውድ የሚል መጽሐፍ የሆነ ጊዜ አንብቤ በጣም የተገረምኩበት ሐሳብ አሁን በቃ እያሰላሰልኩ የመጣሁበት ጊዜም ነው። ምንድነው ሙሉ ሐሳቡ? ነገሮች በሎጂክ ወይም ደግሞ ነገሮች ቤዝድ ኦን ትሩ ወይም ደግሞ እውነተኛ ነገር ላይ ዲፔንድ ሆነው አይደለም የሚጓዙት። በቃ የሆነ መንጋው ከተከተለው እውነት የሚሆኑ ውሸት ተቀባይነት አለው ነው። ስለዚህ እውነት የሚሆነው እውነት ስለሆነ ሳይሆን እውነት የሚሆነው አብዛኛው ሰው አምኖ ስለተቀበለው ነው። ይሄ ሎጂክ ግን እውነትን አይገልጽም። ለምሳሌ በቀላል ምሳሌ ልንገራችሁ። አሁን ይሄ ቻርጀር ለምሳሌ ይሄ ቻርጀር ነጭ ነው አይደል? በቃ ይሄን ነጭነቱን አንክድም። ይሄ ቻርጀር ነጭ ነው ሲባል እዚህ ጋር አበበ የተባለ ሰው አዎ ነጭ ነው ብሎ ይከራከራል እውነቱን ይዞ። ነገር ግን 100 የአበበ ተቃዋሚዎች እዛ ጋር ሌላ ቀጸላ የሚባል ሰው ቢኖርና ቀጸላ በጣም ተጽዕኖ ፈጣሪ ቢሆን አበበ ትክክል አይደለም፣ አበበ ነጭ ነው የሚለው ጥቁር ነው ቢል እና የቀጸላ ተጽዕኖ ፈጣሪነት ተከታይ ያደረጋቸው 100 ሰዎች ነው ይሄ ነገር ነጭ አይደለም ጥቁር ነው ቀጸላ ያለው ነው ትክክል ቢሉ አብዛኛው ሰው የሚቀበለው ይሄ ነጭ መሆኑን ሳይሆን ጥቁር መሆኑን ነው። እያየው እንኳን ነው። አሁን እየሆነ ያለው ያ ነው። ተጽዕኖ ያሳደሩ ብዙ ተከታዮች ያሏቸው ሰዎች መንገድ እየሳቱ እየተመለከትን እንኳን ብዙ ሰዎችን እያሳሳቱ መረጃና ማስረጃ እንኳን ተገኝቶባቸው እነገሌም እስከዛሬ ጥሩ ነበሩ መንገድ ስተዋል ስትሉ ሰው እናንተ ላይ ነው የሚነሳው፣ እናንተን ነው የሚወቅሰው፣ እናንተን ነው የሚሰድበው። ይሄ ትሬንድ ተለምዷል። ይሄ ደግሞ ለነዛ ሰዎች ተመችቷቸዋል። ስለዚህ ማንም እንዲናገራቸው አይፈቅዱም። ቢሳሳቱም ትክክል ናቸው፣ መንገድ ቢስቱም ትክክል ናቸው። ምክንያቱም መንጋው ስላጀባቸው ማለት ነው። በመንጋ መመራት ደግሞ የሆነ ታይም ላይ ያቆማል፣ አትጠራጠሩ። ሰው እየነቃ ሲመጣ በእግዚአብሔር ዘንድ ደግሞ የመንጋ ፍርድ አይደለም ተቀባይነት ያለው እውነትና እውነት ነው።
እውነት አንድም ሰው ጋር ቢኖር እግዚአብሔርን ከያዘ አንድ እውነትና አንድ እግዚአብሔር ሺህ መንጋን ጭጭ እንደሚያደርግ እናውቃለን። ጊዜ ጉዳይ ነው። ማተር ኦፍ ታይም አትጠራጠሩ። የማተር ኦፍ ታይም እንጂ ማንም እየቀለደ በመንፈሳዊነት ማንም ሌላውን እሱ የማያደርገው ነገር እንዲያደርግ እያስገደደ እሱ ግን በጎን በጀርባ የራሱን ህይወት እያደላደለ የሚቀጥልበት የሚያጨረብርበት የሚያሳስትበት ምናምን ታይም ያበቃል። አትጠራጠሩ። በዚህ አይነት ሁኔታ ስማቸውን ተጠቅመው ሴቶችን የሚደፍሩ ሰዎች ጊዜ ይበቃል። አትጠራጠሩ። እና መመናኑም ላይ እኔ አንዳንድ ጊዜ ጨከነን መፍረድ ያለብን ይመስለኛል። እና ነገሮችን እስኪ ሪዝነብል ሁሉ ምክንያታዊ ሆኖ አንድ ነገር እሺ ብላችሁ ከመቀበላችሁ በፊት ቆም ብላችሁ በራሳችሁ መንገድም ለማጣራት ሞክሩ እንጂ የሆነ ነገር እዚህ አውትሻይን ስላደረገ ብቻ ትክክል ነው ማለት አይደለም። ስላብረቀረቀ ብቻ ትክክል ነው ማለት አይደለም። ብርሃን ስላሳያችሁ ብቻ ትክክል ነው ማለት አይደለም። አንዳንዴ ብርሃኑ ከየት የመጣ ብርሃን ነው የሚለውንም መመርመር ይኖርባችኋል። ከእግዚአብሔር የመጣ ብርሃን ነው ወይስ ከሰይጣን የመጣ ብርሃን ነው? አንዴ ሉሲፈር እኮ ዘ ሞርኒንግ ስታር እያለ እኮ ነው ራሱን የሚገልጸው አይደለ እንዴ? የጧት ኮከብ ነኝ ዘ ላይት ቢረር እያለ አይደል ራሱን የሚገልጸው? ብርሃን ተሸካሚ ነኝ እያለ አይደል? ግን ያ ብርሃን ከየት ነው የመጣው የሚለውን ነገር ማጣራት ያለብን እኛ ነን። ብርሃኑ የሉሲፈር ነው? የቅዱስ መንፈስ ነው? የእግዚአብሔር ነው? የኢየሱስ ክርስቶስ ነው? እሱን መለየት መቻል አለብን። አለበለዛ የሆነ ሲያብረቀርቅ ምናምን ብርሃንነቱን ብቻ ተከትለን የምንሄድ ከሆነ ያ ብርሃን የሉሲፈር ሊሆን ይችልና ሊበላን ይችላልና መጠንቀቅ አለብን። ብዙዎች በዛ መንገድ እየተበሉ ነው፣ ባስመሳዮች እየተበሉ ነው። እዛ ላይ ጥንቃቄ ልናደርግ ይገባል። ይህንን ሁሉ እንድናገር ምክንያት የሆነ የዚች ልጅ ሁኔታ ነው። በጣም የእሷ ልብ ብቻ አይደለም የኔም ልብ በጣም አዝኗል። በመንፈሳዊ ሰው እንዲህ አይነት ድርጊት ሲፈጸም፣ በነገራችን ላይ እንደዚህ አይነት በርካታ ታሪኮችን ከዚህ በፊትም ሰምቻለሁ። ተመሳሳይ ታሪክ እንደውም አንዲት ልጅ እንዲሁ ገጥሟት ነግራኝ፣ ከዛ በኋላ በውስጥ መስመር የአንድ ሰው ስድብ አስተናግጃለሁ። የአንድ ሰው ያ ሰው ምናልባት ያ ሰው ሊሆን ይችላል፣ ልጅቷ ላይ ድርጊቱን የፈጸመው ሰው ሊሆን ይችላል፣ ሌላ ማንም ሊሆን አይችልም። ኤኒዌይ ስድብ አያስበረግገኝም። ስድብ አይደለም ከዘማ የክፉ ነገሮች አያስበረግጉኝም። እንደዛ አይነት ነገሮች ቢያስበረግጉኝ ኖሮ የኔታ ሚዲያ ላይ ያለው 1 ዓመት ከምናምን ህይወቴን ሰጥቼ በእምነት ስም ያጭበረበሩ ሰዎችን አልዋጋም ነበረ። ካመንኩበት አመንኩበት። ከዚህም በላይ ልሄድ እችላለሁ። ምክንያቱም እኔ ግለሰቦች ላይ የግል ቂም የለኝም፣ የግል ጥላቻ የለኝም፣ የግል የሚያጋጨኝ ነገር የለኝም። ግን በእግዚአብሔር ስም ሲሸቀል፣ በእግዚአብሔር ስም ሲዘሞት ደግሞ ዝም ብለን አናይም። ምክንያቱም እነሱ የቱንም ያህል የሰው ተከታይ ቁጥር ቢኖራቸው የቱንም ያህል ለጊዜው የሚለው በደንብ አስብሩበት። እውነትና ንጋት ሲጠራ ያ ተቀባይነት ፉርሽ እንደሚሆን ስለማምን ነው። እና ለጊዜው ምንም ያህል ተቀባይነት ቢኖራቸው የሆነ ቀን ስራቸው ይጥላቸዋል። እና ስድብ አይደለም ከዛም በላይ ቢመጣ ከእግዚአብሔር ጋር እነዛን ሰዎች እንደምናሸንፋቸው እርግጠኛ ስለሆንኩ እንዲህ አይነት ነገሮች ምክንያቱም ማንም ሰው እየተቃወማቸው ሊያሞግሳቸው አይችልም። ሌላው ምንድነው እኔ ለመሞገስም አይደለም የምሰራው። እንግዲህ ለመሞገስ ለዝና የሚሰሩ ሰዎች ሊኖሩ ይችላሉ፣ አይደል ነው። እኔ ግን እማቀውን ነገር ለማካፈል ስለሆነ የምሰራው። ሰዎች ሰደቧችሁ፣ ሰዎች ዛቱባችሁ፣ እሱ እንትን አይለኝም። ምክንያቱም የምትቃወሟቸው ሰዎች አበባ ይዘው አይቀበሏቸውም። ይሄ ግልጽ ነው። የምትቃወሟቸው ሰዎች የወርቅ ሰዓት ይዘው አይጠብቋቸውም። የምትቃወሟቸው ሰዎች ሃፒ ክርስማስ ኦር ምናምን የሚል ኬክ ይዘው አይቀበሏቸውም። ምን ይዘው ሊቀበሏቸው እንደሚችሉ ታውቃላችሁ። እና ያንን ያደርጋሉ። ወይም ደግሞ ስድብ ይዘው ይቀበሉናል፣ ወይም ትችት ይዘው ይቀበሉናል ብለን ደግሞ ወደኋላ አንልም። ስፔሻሊ የግሌን ነው የምነግራቸው። እና እንዲህ አይነት ነገሮች እየበረከቱ መጥተዋል። ስንጠቀልለው በእግዚአብሔር ስም የሚዘሙቱ ሰዎች በዝተዋል። በእግዚአብሔር ስም የሚነግዱ ሰዎች በዝተዋል። በእግዚአብሔር ስም እልም ያለ ንግድ ውስጥ የገቡ ሰዎች በዝተዋል። እግዚአብሔር ልቦና ይስጣቸው። ሌላ ምንም ማድረግ ስለማይቻል ማለት ነው። ሌሎቻችሁ ግን
በመንፈሳዊነት ስም ላለመጭበርበር ጥረት አድርጉ። በመንፈሳዊነት ስም የጠራችሁ ጋር ሁሉ ሳታጣሩ አትሂዱ፣ አለበለዚያ እንደዚች እህት ተሰናክላችሁ ትቀራላችሁ የሚለው የመጨረሻው ማስጠንቀቂያና ማሳረጊያ ዋናው ላስተላልፈው የፈለኩት መልእክት ይሄ ነው። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። እንዲህ አይነት አስተማሪ ታሪኮች ያሏቸው፣ እንዲህ አይነት አነጋጋሪ ታሪኮች ያሏችሁ፣ እንዲህ አይነት የሚያስገርሙ ታሪኮች ያሏችሁ እየደወላችሁ ንገሩኝ። መልሼ ወደ እናንተ ማቀርብ ይሆናል። ብዙዎቻችሁ ትደውሉልኝ ያላችሁበትን ችግር ትነግሩኛላችሁ። በተለይ ውጭ ሀገር ያላችሁ ከመተት ጋር ከድግምት ጋር በተያያዘ የቅርብ ሰዎቻችሁ ያደረጉባችሁን በጣም የሚገራርሙ ታሪኮች ትነግሩኛላችሁ። አሁንም ይቀጥል። ዓላማው መማማሪያ ስለሆነ ማለት ነው። አንዱ የተጎዳው ለሌላው ትምህርት ስለሚሆን ታሪኩ ያንን እየተማማርን እንደው ቢያንስ አንድና ሁለት ሰው በአንድ ታሪክ ማትረፍ ከቻለን ቀላል ውጤት ስላልሆነ ማለት ነው። በድጋሚ እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ